በደቡብ ኢትዮጵያ ክልል በምክትል ርዕሰ መስተዳድር ማዕረግ የዲላ ክላስተር አስተባባሪና የግብርና ቢሮ ኃላፊ ዶክተር መሪውን ፍቅሩ በክልሉ በሚሊዮን ለሚቆጠሩ ሕዝቦች መተዳደሪያ የሆነውን የእንስሳት ጤናና ዝርያ ማሻሻል እንዲሁም የመኖ ልማት ተግባር በትኩረት የሚሰራበት መሆኑን ገልጸው ሽልማቱ ለሌሎች ወረዳዎች የስራ ትጋትን የሚጨምር እንደሆነ ተናግረዋል። ምርታማነታችን በእንስሳቱ ዘርፍ በሌማት ትሩፋት ከፍ አድርገን ለገበያ የሚያመርት አርሶ አደር በመፍጠር ለገበያ የሚያመርት አርብቶ አደር በመፍጠር ይሄንንም ለአንዱ ሲሰጥ አንዱ ካንዱ ትምህርት ወስዶ ለሁሉም በመስጠት አይደለም ለሁሉም ማዳረስ ስለማንችል ለተወሰነው በመስጠት የወሰደው አምርቶ ለሌላው ትምህርትና የሚሰጥ ሆኖ እንዲቀርጽ በማድረግ ነው ተደራሽ የምናደርገው። አሻራ አንድ ቦታ ነው የሚቀመጠው። አሻራ ሁሉ ቦታ ሊቀመጥ ስለማይችል ገጠሩ ትራንስፎርም አድርጎ ግብርናው ትራንስፎርም አድርጎ ሌሎች ሴክተሮችንም ይዞ ወደ ላይ ከፍ እንዲል ለማድረግ የሚደረግ አንዱ የጥረታችን አካል ነው። በክልሉ በሰው ሰራሽና በተፈጥሮ አደጋ ለተጎዱና በተደጋጋሚ የእንስሳት ጤና ችግር ለሚገጥማቸው ወረዳዎች የእንስሳት መድኃኒት፣ የሕክምና መገልገያ ቁሳቁሶች፣ የመኖ ዘሮችና የእርሻ ግብዓቶች መሰጠቱ ምርትና ምርታማነትን ለማሳደግ ይረዳል ያሉት በዓለም አቀፍ የእንስሳት ምርምር ኢንስቲትዩት የሪስቶር ፕሮጀክት የደቡብ ተወካይ ዶክተር ቃል ኪዳን ሽመልስ ናቸው። የሪስቶር ፕሮጀክት እንግዲህ ለደቡብ ኢትዮጵያ ክልል በድርቅና በሰው ሰራሽ አደጋ ለሚጎዱ የተመረጡ 8 ወረዳዎች ወደ 30 ሚሊዮን ብር ገደማ የሚገመት የእንስሳት መድኃኒት፣ የክሊኒክ የሕክምና መገልገያ ቁሳቁስ እንዲሁም የመኖ ዘሮችና የእርሻ ግብዓቶችን አቅርቧል ማለት ነው። ከጀመረን 1 ዓመት ሆኖናል። ፕሮጀክቱ አተኩሮ የሚሰራው ከዚህ በፊት ችግር የደረሰባቸው ወረዳዎች ላይ ነው። በድርቅ ቢጠቁ በተደጋጋሚ የእንስሳት በሽታ የሚነሳባቸው ቦታዎች ላይ እና የእንስሳት ጤና ስርዓቱ የደከመባቸው የመኖ ችግር ያለባቸው ወረዳዎች ላይ ነው። እነዚህ የተለዩ ወረዳዎች ላይ እንግዲህ የጎደለው ምንድነው የሚለውን ከዚህ በፊት እናውቃለን። የጎደለውን ነገር ለማሟላት ነው ነው የተሻለ የእንስሳት ጤና አገልግሎት እንዲኖር፣ በላቦራቶሪ የተደገፈ የሕክምና አገልግሎት እንዲኖር፣ የእንስሳት በሽታዎች ከመከሰታቸው በፊት ቀድሞ በማስጠንቀቅና የተሟላ የመከላከል ስራ የክትባት ስራ የሚያሳልጡ ቁሳቁሶች ነው የገዛ ነው። ድጋፉ የተደረገላቸው የወረዳ ተወካዮች በበኩላቸው ከዚህ ቀደም በአካባቢያቸው ተደጋጋሚ የሆነ የድርቅና የእንስሳት በሽታ ይከሰት እንደነበር ገልጸው ድጋፉ ችግሩን ለመቀነስ እንደሚያግዛቸው ተናግረዋል። ከደቡብ ኦሞ ዞን ከዳስነች ወረዳ ግብርና ጽሕፈት ቤት ኃላፊ ነኝ። እኛ አካባቢ በተለይም ድርቅ አካባቢ ከመሆኑ ጋር ተያይዞ በአንድ ጎን ይሄ የተደረገልን ሽልማት እንስሳቶቻችን ውጤታማ እንዲሆኑ በቀጣይ ውጤታማ የሆነ እንስሳት እንድናገኝ በክትባት ዘርፍ ላይ የተደረጉልን ድጋፎች አሉ። ፍሪጅ አለ እና ሶላሮች አሉ። እዛ ላይ የክትባት አይነቶች ሲመጡ ያለ ምንም መቸገር ክትባቶችን ያስቀመጠን እነዚህ ቫክሲኔሽን ካምፔን ሲኖረን በተሳካ ሁኔታ እንድንሰራ የሚያግዝ ነው። ሁለተኛ ደግሞ የዘር ድጋፍም ተደርጎልናል። ይሄ የመኖ ዘር ወስደን በአጠቃላይ ሄደን መሬት ላይ መኖ ዘሩን ዘርተን በቀጣይ ድርቅ በመሆንበት ሰዓት ያን መኖ አከማችተን ለከብቶቻችን እንድንሰጥና ጤነኛ ከብቶች እንዲኖረን ጭምር የተሰጠ ሽልማት ነው። ሙሉቀን እንዳለባለው ከጎፋ ዞን ከዛላ ወረዳ ነው የመጣሁት። እንደኛ ከብት ችግር አለ። ፀሐይማ አካባቢ ነው። ከብት ብዙ አለ። ስለዚህ ብዙን ጊዜ ከብት በሽታ በጣም ይጠቃል። ስለዚህ የወሰድነው እቃ በአግባቡ ተጠቅመን ከዚህ በፊት ያለው ችግር እንዳጠቃላይ ፈተን ነው የምናደርገው።